ሰላም እንዴት ናችሁ? ሰላም ነው ወይ? ተመልሰናል። አይገስ ትንሽ ተጠፋፍተናል ግን ተመልሼ መጥቻለሁ። ኤንድ ዛሬ ተመልሼ ስመጣ ሪኮመንድ ማረጋችሁ አንድ ሙቪ ነው ወይም ደግሞ አንድ የፊልም ጥቆማ ነው የምሰጣችሁ። ያ ፊልም V4 Vendetta ይባላል። V4 Vendetta በ2005 ዓመተ ምህረት እንደ ፈረንጆች አቆጣጠር የወጣ ፊልም ነው። which means ዛሬ 25 ዓመት አካባቢ ማለት ነው። it's political thriller ነው። Do you know why you're here, Evie Hammond? You're being formally charged with treason, terrorism and sedition, the penalty for which is death by firing squad. You have one chance, and only one chance, to save your life. You must tell us the identity or whereabouts of codename V. Do you understand what I'm telling you? Yes. Are you ready to cooperate? No. እና ይህ ፊልም እኔ ቶፕ 10 ፊልም ምረጥ በባል ወይም ደግሞ በጣም ቤስት የሆኑ 10 ፊልሞችን ምረጥ በባል ያለምንም አወላወል ያለምንም ሰከንድ ገሲንግ ቶፕ 10 ውስጥ ከምከታቸው በጣም ቤስት ከመላቸው ሙቪዎች መሃል ነው። በተለይ ደግሞ እንደዚህ አይነት ፖለቲካል ትሪለር የሆነ ፊልም ወይም ደግሞ ይሄ ዲስቶፒያን የሆነ ኤንቫይሮንመንት ላይ የተሰራ ፊልም የምትወዱ ሰዎች በጣም እንደምትወዱት 100% መናገር እችላለሁ። ያው ፊልሙን ያያችሁ ሰዎች how great of a movie ወይም ደግሞ እንዴት አይነት ጸዴ ፊልም እንደሆነ እናንተ መመስከር ትችላላችሁ ወይም ታውቃላችሁ። ያላያችሁት ሰዎች ደግሞ በጣም እድለኞች ናችሁ። ምክንያቱም one of the great movies one of በጣም ቤስት የምትሉትን ሙቪ ለማየት አሁን ጊዜው ስለሆነና ጊዜውን ስላገኛችሁ ማለት ነውና I wish ለምሳሌ አንዳንዴ በጣም ቤስት ፊልም ስናይ ይሄ ፊልም ኤክስፒሪየንስ ብናረገው ደግመን በማየት ብለን እናስባለንና በቃ ባላየው ኖሮና አሁን ደግሜ ኤክስፒሪየንስ ለማድረግ ለመጀመሪያ ጊዜ ለማየት ብችል ከምፈልጋቸው ሙቪዎች መሃል ነው V4 Vendetta ማለት ነው። V4 Vendetta መቼቱ ነው ያደረገው? በአጠቃላይ ይሄ ዲስቶፒያን የሆነ ኤንቫይሮንመንት ነው። ዲስቶፒያን የሆነ ኤንቫይሮንመንት ማለት እንዴት ነው? ብዙ ጊዜ ይጻፋሉ መጽሐፎች፣ ደራሲዎች መጽሐፎችን ይጽፋሉ ወይም ደግሞ ፊልም ሰሪዎች ፊልሞችን ይሰራሉ ዲስቶፒያን በሆነ ኤንቫይሮንመንት። ዲስቶፒያን ማለት በአጠቃላይ የነቀዘ ማህበረሰብ ያለበት ሰዎች የጋቨርንመንት ስርዓቶች በኮረፕሽን ወይም በሙስና የነቀዙበት የወደቀ ስርዓት በቃ አጠቃላይ የወደቀ ስርዓት አናርኪ የነገሰበት ሰው ሁሉ ደስና የሚመላለስበት እና መንግስታት ህዝቦቻቸውን በጣም ማስ ሰርቪላንስ በካሜራ ስር አድርገው ምናምን እንደዛ የሚቆጣጠሩበት መውጫው መግቢያው የሰው ልጅ በሙሉ ቶታሊቴሪያን በሆነ ጋቨርንመንት ወይም መንግስት ስር የሆነበት አይነት ኢንቫይሮንመንት በቃ በአጠቃላይ ባጭሩ እንዴት ነው የወደቀ ስርዓት ውስጥ ፊቸሪስቲክ ጸሐፊዎች ብዙ ጊዜ የወደፊቱ ዓለም እንደዚህ ይሆናል ብለው ስለሚገምቱ ፊቸሪስቲክ አጻጻፍን ተከትለው ወደፊት እንደዚህ ይመጣል ብለው ኤክስፕሌን ያደርጋሉ ወይም ደግሞ ያብራራሉ ብዙ ጊዜ እና እንደዚህ አይነት ጽሁፎች ዲስቶፒያን ኖቨልስ ወይም ደግሞ ዲስቶፒያን መጽሐፎች ይባላሉ። ሌሎች ለምሳሌ ከመጽሐፍ 1984 ጆርጅ ኦርዌልን መጥቀስ እንችላለን። ሃክስሊ ብሬቭ ኒው ወርልድን ማጥቀስ እንችላለን ሌሎችንም እና ዩዥዋሊ እነዚህ ፊልሞች ወይም ደግሞ እነዚህ መጽሐፎች ፕሮፌቲክ ናቸው ወይም ትንቢታዊ ናቸው። የወደፊቱን ጊዜ የሚመጣውን ጊዜ የሚተነብዩ የወደፊቱ የሚመጣውን ጊዜ የሚያስረዱ አይነት ናቸውና አብዛኞቹ አሁን ይሄ ማስ ሰርቬላንስ ይሄ ሰው ሁሉ በካሜራ ስር መሆኑ ሰው ሁሉ እያንዳንዱ እንቅስቃሴው መውጫና መግቢያው ዲጂታሊ የሚቆጣጠሩ ጋቨርንመንቶች መምጣታቸው የዛኔ ያልነበረ አሁን ግን just የለት ህይወታችን ኖርማል የሆኑ ነገሮች ናቸውና ፕሮፌቲክ ወይም ደግሞ ትንቢታዊ ብለን ልናስባቸው ወይም ልንወስዳቸው እንችላለን somehow። anyways ስለ V4 Vendetta ፊልም ከመናገራችን በፊት እቺን ማስገባት እስቲ እቺን ማስኬት ነው የምታቋት usually ወይም ደግሞ የሆነ ቦታ አይታችሁት እንደሚሆን እርግጠኛ ነኝ። የት ነው ያያችሁት? እና እቺ ማስክ በጋይ ፎክስ ማስክ ትባላለች እና ከጀርባ በጣም ስቶሪ ያለ ብዙ ጊዜ አሁን የምንጠቀምበት ለፕሮቴስት ወይም ደግሞ ሰዎች ለተቃውሞ ሲወጡ እቺን ማስክ ያደርጋሉ አይደለም? እቺን ግሪን ያላት በጣም የሚስቅ የሚመስል ማስክ ከዛ ብለሽ ያለው እዚህ ጉንጮቹ ላይ ብለሽ ያለው ደን ሙስታሹ የሆነ ኢንቨርትድ የሆነ ሙስታሽ ያለው ማስክ ብዙ ጊዜ ይታያል ወይም ደግሞ ብዙ ሰዎች ሲጠቀሙበት ይታያል። አሁን በተለይ ደግሞ ፕሮቴስት ወይም ተቃውሞ በሚኖርበት ቦታ ማለት ነው እና እርግጠኛ ነኝ የሆነች ቦታ አይታችኋታል። የሆነች ወይ ብሎጎች ላይ ሊሆን ይችላል የሆነ ቪዲዮ ላይ ሊሆን ይችላል somewhere አይታችኋታል። ኮመን ከሆኑ ልታዩባቸው ከምትችሏቸው ቦታዎች መሀል የመጀመሪያው ምንድነው አኖኒመስ የሚባል ቅርብ ጊዜ አክቲቪስት ወይም ደግሞ ሃክ በማድረግ ኢቭን ኤፍቢአይን ጭምር ሃክ ማድረግ የቻሉ
ዲጂታል ሃከሮች ነበሩና እነሱ ሰዎች እቺን ማስክ ይጠቀሟት ነበር ይላል እና በጣም ፌመስ አርጋዋት ነበር ወይ ነው በጣም ፌመስ ሆና ነበር። ከዛ ውጪ ደግሞ እነ ፕሮጀክት ቻናሎጂ የሚባል የአሜሪካ ሳይንቶሎጂ ቸርችን ተቃውሞ ሲወጡ በአኖኒመስ ድጋፍ ቢሆንም እነሱም ይሄን ማስክ ይጠቀሙት ነበር። ሌሎችም ብዙ ቦታ ዓለም ላይ የተነሱ ፕሮቴስቶች ላይ ወይም ደግሞ ተቃውሞዎች ላይ ኢቭን አረብ ስፕሪንግ ላይ አረብ ውስጥ የተነሳውና ብዙ የአረብ መንግስታትን ኢቭን ዘ ኖርዝ አፍሪካን መንግስታትን መቀየር የቻለውን ሙቭመንት እናስታውሳለን ተቃውሞና የዛኔም እቺ ማስክ ብዙዎች ይለብሷት ይጠቀሟት ነበር። ከዛ ውጪ ደግሞ ሜንሊ ኦኩፓይ ሙቭመንት የሚባል ነበር። ኦኩፓይ ሙቭመንት ማለት ምንድነው? ኦኩፓይ ሙቭመንት ማለት ምንድነው? ዓለም በጣም የጥቂቶች ሆነች 1% ሆነ የዓለምን ህዝብ ዌልዝ በሙሉ የሚቆጣጠረው የዓለምን ህዝብ ሀብት በሙሉ የሚቆጣጠረው 1% ነው። የቀረው ህዝብ በሙሉ ግን በጣም ከቀን ወደ ቀን እየተባባሰ በሚሄድ ድህነት ውስጥ ከቀን ወደ ቀን እየተባባሰ በሚሄድ መከራና ሰቆቃ ውስጥ ነው እየኖረ ያለው የሚል ሰዎች አስበው ይህን ዌልዝ ወይም ደግሞ ይሄ ኢኒኳሊቲ ማህበራዊ የሆነ እኩል ያለ መሆን ግማሹ ሀብቱን የሚጥልበት ሲያጣ ግማሹ ግን የሚበላው የሌለው የቀኑ ለየዕለት ውለው የሳቀቀ የሚኖርበት አይነት ዓለም መጥቷል እና ጀስት ሰዎች ያንን ኢኒኳሊቲ ወይም ደግሞ እኩል ያለ መሆን መቅረፍ አለብን፣ ለሁላችንም የሚሆን ሲስተም መስራት አለብን ብለው ኦኩፓይ ሙቭመንት የሚባል ኒውዮርክ ውስጥ ዎል ስትሪት አይደል ዎል ስትሪት ነው የሚባለው አይደል ይሄ ሜጀር ስቶክ ኤክስቼንጅ ምናምን የሚደረግበት ቦታ ዋናው የግብይት ቦታ ማለት ነው። እዛ ጋር ኦኩፓይ ሙቭመንት ተብሎ ጀምረው ከዛ በተለያዩ የአሜሪካ ከተሞች ከዛም ደግሞ በዓለም ሁሉ ተሰራጭቶ ነበርና ከ2011 እስከ 2016 ድረስ የተካሄደ ተቃውሞ ነበር። ቀስ በቀስ እየሄደ ዲክላይን አድርጓል ማለት ነው እና ሰሞኑን እንደውም ኤሎን መስክ ትሪሊየነር ሆነ ምናምን የመጀመሪያው ትሪሊየነር ሆነ በዓለም ላይ ምናምን ሲባል እሱ ነበር ትዝ ያለኝ ነው። በአሁን ሰዓት በዓለም ላይ ዘ ቶፕ 1% ነው ወይም ደግሞ በጣም ሀብታሞቹ 1% የዓለምን 40% ያህል ዌልዝ ወይም ደግሞ ሀብት ይቆጣጠራሉና ኢማጂን ያለውን ዲስክሪፓንሲ ወይም ደግሞ ልዩነት ማለት ነው በእነሱ መሀል በጣም ጥቂቶች ናቸው ወይም ደግሞ ጥቂት የሆኑ ኮንግሎሜሬት ወይም ደግሞ ግለሰቦች እና ድርጅቶች ያንን የዓለም ሀብት በሙሉ ሲይዙ ነገር ግን ሌሎች ሰዎች ግን በድህነትና ይኖራሉ። ኤኒዌይስ ግን ወደ ዋናው ነገር ስንመጣ ኦኩፓይ ሙቭመንትም እቺን ማስክ በጣም ፌመስ ወይም ፖፑላራይዝ አድርገዋት ነበር ነው። ሶ የዚች ማስክ መነሻ ከየት ነው? ቪ ፎር ቬንዳታ ፊልም ላይም የሚጠቀሟት እቺ ማስክ ነው። ዘን ቪ ፎር ቬንዳታ የሚለው ፊልም ነው ፖፑላራይዝ ያደርገው ይሄን ማስክ። ዘን ከዛ በኋላ ነው ሰዎችም ለተቃውሞና ለተለያዩ ነገሮች መጠቀም የጀመሩ። ሶ ምንድነው ዋትስ ዘ ሂስትሪ ቢሃይንድ ወይም ከጀርባ ያለው ታሪክ ምንድነው ብለን ስናስብ ጀስት ዝም ብላ ማስክ አይደለችም ወይም ሳምባዲ ዲዛይን ያረጋት ወይ ዝም ብሎ አንድ ሰው ሰርቷት ከዛም ፖፑላር የሆነች ማስክ አይደለችም። ዩ ኖ ሂስትሪ ያለው ቢሃይንድ እና እሱ ልንገራችሁ። በ1605 እንደ አውሮፓውያን አቆጣጠር ሚዲቫል ታይምስ ማለት ነው። በዛ ጊዜ ጋይ ፎክስ የሚባል ሰውዬ ነበር እና በጣም አውሮፓ ውስጥ ከተደረጉ ደም አፋሳሽ ከሚባሉ ጦርነቶች መሃል በሃይማኖት ስም የተደረጉ ጦርነቶች ይጠቀሳሉ። ለምሳሌ የዛን ጊዜ በጣም ፓወር ክላሽ ነበር በፕሮቴስታንቶችና በካቶሊኮች መሃል ማለት ነው እና እንግሊዝ ውስጥ ኪንግ ቻርልስ ፈርስት የሚባል ኪንግ ቻርልስ አንደኛ የሚባል ንጉስ ይነግሳልና ይሄ ንጉስ ፕሮቴስታንት ንጉስ ነው። ካቶሊኮችን መጨቆን ጀመረ። ካቶሊኮችን ማሳደድ፣ ማሰር፣ ማስፈራራት፣ ሌሎች ነገሮች ማድረግ ጀመረ። ማሰር የመሳሰሉትን ነገሮች ካቶሊኮችን ማድረግ ጀመረና ይሄ ጋይ ፎክስ የሚባለው ሰውዬና ሌሎች ግብረ አበሮቹን ጨምሮ ለምንድን ነው ይሄን መንግስት ማናወርደው? ለምንድን ይሄን ፓርላመንቱን አለ ሃውስ ኦፍ ሎርድስ የሚባለው ወይም የጌቶች ቤት እንደሚባለው ፓርላመንት ነው ባጭሩ በሞደርን ዴይ አማርኛና ፓርላመንቱ ለምን አናፈነዳውም ብለው ይነሳሉ ማለት ነው እና ጋይ ፎክስ ከነዚህ ግብረ አበሮች ጋር በመሆን በፓርላማው ውስጥ 36 ባረሎች ወይም ደግሞ በርሜሎች ገን ፓውደር ወይም የጥይት ድኝ ነው የሚባለው እሱን አሰባስበው ሊያፈነዱት ፓርላመንቱን ጥረት አደረጉ ማለት ነው። ነገር ግን ያ ጥረት ሳይሳካ ቀርቶ ያ ሴራም ከሽፎ ጋይ ፎክስ ይያዛል። ዘን ይሰቅ ምንድነው በርን ይደረጋል፣ ይቃጠላል ማለት ነው በትሪዝን ወይም ደግሞ በመክዳት ተብሎ። ዘን እስከ ቅርብ ጊዜ ድረስ ያቺ ቀን ጋይ ፎክስ ዴይ ተብላ የጋይ ፎክስ ምልክቶች ተሰርተው እንደ ሐውልት የሚመስሉ
ትናንሽ ምልክቶች ተሰርተው እነሱን በማቃጠል እንደ ሴሌብሬሽን ወይም ደግሞ እንዴት ነው ንጉሱ ከሞት የተረፈበትን ያ ፓርላማ ያልፈነዳበት አመት ይከበር ነበር ነው። ዘን መጣና የቪ ፎር ቬንዳታ መጀመሪያ መጽሐፍ ነበርና መጽሐፉን ጻፈው አለን ሙር ይባላል። አናርኪስት ነኝ ብሎ ራሱን ይገልጻል። አለን ሙር መጽሐፉን ጻፈው ቪ ፎር ቬንዳታን። ዴቪድ ሎይድ ደግሞ ግራፊክ ኖቨል ነው ሶ ግራፊክሱን ይሰራል ማለት ነው። እና እቺን ማስክም ዲዛይን ያረጋት ዴቪድ ሎይድ የሚባለው ለዛ መጽሐፍ ግራፊክ ኖቨሊስት ግራፊክ ዲዛይነር ሆኖ የሰራ ሰውዬ ነው። እና ያቺን ማስክ ዲዛይን አረጋት ማለት ነው። እና ፊልሙ በአጠቃላይ ያቺን ቀን ጌይ ፎክስ ዴይ የምትባለዋል ጌይ ፎክስ እንደ ቪሊያን ነበር የሚታየው ወይም ደግሞ እንደ መጥፎ ሰው ነበር የሚታየው፣ ግን እንደ ሄሮ አርገው ቀየሩት። ቪ ፎር ቬንዳታ እንደዛ ሰራው አለን ሙር። ደን ዴቪድ ሎይድ ደግሞ ያቺን ማስክ ሰራ። ደን ያ ፊልም ተሰራ። ፊልሙ ሲወጣ እቺ ማስክ ፖፑላር ሆነች እና ለተቃውሞ ለምናምን ይጠቀሙበት ጀመር ሰዎች ነው። ኤኒዌይስ ግን ቪ ፎር ቬንዳታ በዛ መንገድ ነው ያንን የጋይ ፎክስን ሐሳብ ነው ያመጣውና በዛ ፊልም ውስጥ ቪ ፎር ቬንዳታ ላይ እንዳልኳችሁ የ2005 ፊልም ነው። ፖለቲካል ትሪለር ፊልም ነው። ዳይሬክተሩ ማክቲ ይባላል። ስክሪን ፕሌዩን የጻፉት ደግሞ ዋቾውስኪ የሚባሉ ሲስተርስ ኦር ብራዘርስ ናቸው። ዶንት ማይንድ them እና እነሱ ስክሪን ፕሌዩን ጻፉት። ተሰራ ያ ፊልም እና በጣም ፖፑላር ሊሆን ቻለ ማለት ነው። ያ ፊልም ለምንድን ነው እንደዛ ፖፑላር የሆነው ብለን ስናስብ በውስጡ የያዘው ቲም ነው ማለት ኦፍ ኮርስ አክተሮቹ በጣም ጥሩ አድርገው ሰርተውታል። ናታሊ ፖርትማን አለችበት፣ ሂጎ ዊቪንግ አለበት እና በጣም ጸዴ አድርገው ሰርተውታል። ከዛ ይልቅ ግን በውስጡ የያዘው ሐሳብ ዩዥዋሊ መንግስታት ህዝቦቻቸውን ሲጨቁኑ ህዝቦች እንዴት ነው ሪስፖንድ የሚያደርጉት ነው። ቪ የሚባለው ዋናው ካራክተር እዛ ላይ ያለውን መንግስት ሲፈታተና ሪቮሉሽን ለማስነሳት ሲሞክር ይታያል። እዛ ላይ ያለው መንግስት ወይም ደግሞ የእንግሊዝ ውስጥ ያለው የፓርቲ አስተዳደር ፓርቲ በአዳም ሰትለር የሚመራው ኖርስ ፋየር ይባላል። ኖርስ ፋየር ፋሺስት የሆነ መንግስት ነው። ወይም ደግሞ ህዝቦቹን በጣም የሚጨቁን ማስ ሰርቬላንስ የሚያደርግ ኢቭን ሰዎቹ ፖሊሶቹ ሬፒስት የሆኑ ደፋሪዎች የሆኑ ከአዳም ሰትለር ወይም ደግሞ ከዛ ፓርቲ ጋር የተያያዙት የሃይማኖት አባቶች ሬፒስት ወይም ደፋሪዎች እንደገና ህዝቡን ከማገልገል ይልቅ ራሳቸውን የሚያገለግሉ አይነት ሰዎች ናቸው። እና በቃ የነቀዘ ኢንቫይሮንመንት ነው ያለው፣ የነቀዘ ስርዓት ነው። ያንን ስርዓት ለመቀየር ሲፈልግ ነው በማስክድ ጋይ ቪ የምንለው ይሄ ማስኩን የሚለብሰው ጋይ ማለት ነው። እና ሪቮሉሽን ለማስነሳት ሲሞክር ነው የምናየው በፊልሙ ውስጥ። በዛ ውስጥ ደግሞ በጣም እኔ የምወዳት አባባል አለች። ህዝቦች መንግስታትን ሊፈሩ አይገባም፣ መንግስት ነው ህዝቡን ሊፈራ የሚገባው ይላል። እና ብዙ ጊዜ ግን እንደዛ አይሆንም አይደለ? መንግስታት ለህዝብ ነው የሚመረጡት፣ ግን ህዝብን ሲጨቁኑ ህዝብን ለጥሩ ነገር ማድረስ ሲገባቸው ግን ህዝቡ ላይ ተመልሰው መጥፎ ነገር ሲፈጽሙ ሲያሰቃዩ ምናምን ይታያል። እና ያ ነው አይዲያስ አር ቡሌት ፕሩፍ ይላል። ሐሳቦች ቡሌት ፕሩፍ ናቸው። ለዛ ነው ፊቱ የተሸፈነው ነገር ግን በዛ በኖርስ ፋየር ፓርቲ ምክንያት የተጎዳው ቪ ያንን ቬንጀንስ ለማግኘት ወይም ደግሞ በቀል ለማግኘት ሲሞክር እናያለን በፊልሙ ውስጥ። Did you mean it? Every word. You really think that blowing up Parliament's going to make this country a better place? There's no certainty, only opportunity. Well, I think you can be pretty certain that if anyone does show up, Creedy will black bag every one of them. People should not be afraid of their governments. Governments should be afraid of their people. And you're going to make that happen by blowing up a building? The building is a symbol, as is the act of destroying it. Symbols are given power by people. Alone, a symbol is meaningless, but with enough people, blowing up a building can change the world. I wish I believed that was possible. እና በፊልም ውስጥ ያለው ይሄ ኖርስ ፋየር የሚባለው ፓርቲ ኳይት ሱፐርማሲስት ነው። እንደገና ደግሞ በጣም ፋሺስት የሆነ ምንድነው መንግስት ነው። ዘን ማይኖሪቲዎችን ይጨቁናል። ወደ ኮንሰንትሬሽን ካምፖች ውስጥ ይልካል። ሰዎችን ለማሰቃየት ኮንሰንትሬሽን ካምፖች ውስጥ ይልካል። ሀሳቦችን አይቀበልም። ሰዎች ሁሉ በጣም ተጨቁነው ነው የሚኖሩትና ቪ ከዛም አልፎ ደግሞ የሆነ ቫይረስ ሰርተው ህዝቡ ላይ ለቀው ከዛ ኤነሚዎች ናቸው የኛ ጠላቶች ናቸው የለቀቁት ምናምን ይላልና ሶ ይህንን ከዛ ኮንሰንትሬሽን ካምፕ የተረፈ ሰው ነው ቪ። ደን ደግሞ ኢቪ አለች ወይም ደግሞ ናታሊ ፖርትማን የምትጫወታት ገጸ ባህሪ አለች። እነሱ ሆነው ሃው ሪቮሉሽን ለማስነሳት ሲሞክሩ
እና እነዚህን ጨቋኝ ወይም ሰፕሬሲቭ የሆኑ መንግስታት ለመቃወም ሲሞክሩ ነው የሚታየውና one of the best political thriller ሙቪዎች ናቸው እና መንግስታት እንዴት ኦፕሬት እንደሚያደርጉ በጣም ይገርመኛል። ብዙ ጊዜ የቶታሊቴሪያን መንግስታት ወይም ደግሞ የአምባገነን መንግስታት ጸባይ በየሀገሩ ሲቹዌሽን ውስጥ ራሱ መልኩን ይሰራል እንጂ ብዙ አይቀያየርም ወይም ደግሞ ያን ያህል የተለየ ከአንድ ሀገር ወደ አንድ ሀገር የተለየ ለውጥ የለውም። ህዝቡን በፊር ወይም ደግሞ በፍርሃት ጥላ ውስጥ በማድረግ ፍርሃት በማስፈራራት ህዝቡን ለመጨቆን ሁሌም ከዛ አንደር የሆነ ጥላ ሻዶ ስር እንዲሆን ሲያደርጉት ይታያል እና አይ ገስ በጣም የምትወዱት በጣም ብዙ ቶት ፕሮቮኪንግ የሆነ በጣም ሀሳብ የሚሰጣችሁ ፊልም ነው ቪ ፎር ቬንዳታ እና one of my best films ነው እና እንድታዩት ጋብዛለሁ። ተጋበዙልኝ። thank you, have a nice day። እናቴ ለፊ ችግር የለም። እባካችሁ ለፉ እባካችሁ። አዎ ኧረ ችግር የለም ና ጣጣ የለውም። እሺ ألف يا أبا أبشر 4